ዓለም ላይ በየዕለቱ የማይሰሙ ጉዶች የሉም። መሽቶ ሲነጋ ተውሎ ሲከረም በየሰዓቱ አዲስ አጀንዳና አዲስ ወሬ አለ። ዕለተ ቅዳሜ ዛሬም መጋቢት 26 2018 ዓመተ ምህረት ወሬ ነጋሪ የተሰኘው አዲሱ የዩቲዩብ የዜና አማራጫችን ዓለም እንዴት እንደዋለችና ዓለም ደግሞ እንዴት እንዳመሸች ከዓለም ጉያ እስከ ኢትዮጵያ እንብርት የተሰሙ ወሬ እነግራችኋለሁ። ይህ ወሬ ነጋሪ የተሰኘው አዲሱ የዩቲዩብ የዜና አማራጫችን ነው። ዛሬ ነው በይፋ ተጀምሯል። እናም ይህ ድምጽ የሚሰማችሁ እንዲሁም ደግሞ ይህንን ወሬ ለማድመጥ ይህንን ቻናል የተጫናችሁ ሰብስክራይብ እና ላይክ በማድረግ እኛ እንድታበረታቱ እንዲሁም ደግሞ ይህንን አዲስ የዩቲዩብ ቻናል እንድታሳድጉ ስል በአክብሮት እጠይቃለሁ። በዚህ ሰዓት የሰው ልጆችን እንዲሁም ደግሞ የዓለምን ሁሉ ጆሮ ሰቅዞ የያዘውና በተጨማሪ ደግሞ የዩክሬንና የራሽያን ጦርነት ያዳፈነው እንዲሁም ደግሞ እያስረሳ የመጣው የመካከለኛው ምስራቅ ጦርነት በዚህ ሰዓት ይህ የመካከለኛው የመካከለኛው ምስራቅ ጦርነት ብቻ አይደለም፣ የዓለም ሀያላን ሀገራትንም ጭብራሽ እያሳተፈ ይገኛል። ከነዚህ ከዓለም ሀያላን ሀገራት መካከል አሜሪካም እጇ አለችበት እና በዛሬ ወሬያችን የምንሸፍነው ከዚሁ ከመካከለኛው ምስራቅ ጦርነት ጋር ተያያዥነት ያላቸውን ዜናዎች እንዲሁም ደግሞ አዳዲስ መረጃዎች በዛሬው በወሬ ነጋሪ መረጃችን አጀንዳችን አድርገን የምናነሳቸው ሀሳቦች ይኖሩናል። በቅድሚያም የአሜሪካ ሁለት የጦር ጀቶች በኢራን ተመተው እንደወደቁ በስፋት እየተነገረ ይገኛል እና ከትላንትና ምሽት ጀምሮ ዓለም ላይ ጆሮ ሲሰጣቸው የነበሩ ወሬዎች መካከል በትላንትናው ዕለት የአሜሪካ ሁለት ጀቶች በኢራን ተመተው መውደቃቸው ትላልቅ የተባሉ የሚዲያ አውታሮች አረጋግጠውታል። ምሽቱን አንድ የአሜሪካ ተዋጊ ጀት በኢራን ተመቷል ሲል የቴህራን የመንግስት ሚዲያ ዘግቧል። የአሜሪካ ጦር በማዕከላዊ ኢራን የአሰሳና የማዳን ዘመቻ ለማድረግ እየሞከረ ይገኛል። ስማቸው እንዲገለጽ ያልፈለጉ ደግሞ የአሜሪካ ባለስልጣናት ለሮይተርስ ዜናው እውነት መሆኑን አረጋግጧል። እናም በእነዚህ በተመቱት ወይም ደግሞ ኢራን በመታቻቸው በሁለቱ የአሜሪካ ጀቶች ላይ አንደኛው አብራሪ ሲገኝ አንደኛው አብራሪ ደግሞ እስካሁን ዱካው እንዳልተገኘ እንዲሁም ደግሞ አሰሳ ላይ ፍለጋ ላይ እንደሆኑ አንዳንድ የመረጃ ምንጮች አሳውቀውናል ማለት ነው። እናም ከዚህ ፍለጋ ጋር በተያያዘ እስካሁን የወጡ ዘገባዎች እንደሚያሳዩት ኢራን ውስጥ ተመቶ የወደቀው የዩኤስኤፍ 15 ተዋጊ አውሮፕላን አብራሪን በህይወት ማግኘት ተችሏል። ይህ እውነት መሆኑ ከተረጋገጠ አሜሪካ ከ10 ዓመታት በላይ ባካሄደችው ረጅም የጦርነት ታሪክ ውስጥ በጠላት ጦር ቀጠና ውስጥ ተመቶ የወደቀው ወታደሯን ፈልጎ በማዳን ስኬት ውስጥ የቅርብ ጊዜ ታሪክ ሆኖ ይመዘገባል። ይሁን እንጂ አሁንም ሁለተኛው ተዋጊ ጀቱ ባልደረባ አልተገኘም። በአሜሪካ የቢቢሲ አጋር የሆነው ሲቢሲ በኢራን ግዛት ውስጥ የሚደረገው ፍለጋ እንደቀጠለ መሆኑ ዘግቧል። በጦርነት ውስጥ ተመቶ የወደቀውን ፈልጎ የማዳን ተልእኮ የአሜሪካና አጋር ጦር የሚሳተፍበት እጅግ ውስብስብና ከጊዜ ጋር ሩጫ የሚካሄድበት ዘመቻ ነው። በአሜሪካ አየር ኃይል ውስጥ ለዚሁ ተብሎ የሰለጠኑ ልዩ ወታደሮች ያሉ ሲሆን ለቅድመ ጥንቃቄ በሚል ውጊያ በሚካሄድባቸው አካባቢዎች አስቀድመው ይሰማራሉ። ተባብሶ በቀጠለው በዚህ በመካከለኛው ምስራቅ ጦርነት ወይም ደግሞ በኢራን በእስራኤልና ደግሞ በአሜሪካ መካከል እየተደረገ ያለው ጦርነት ሌላ አጀንዳ ይዞ መጥቷል ማለት ነው። ሌላኛው የምናነሳው አንድ ነጥብ ቢኖር ደግሞ በቅርብ ሰዓታት የተሰማው ዜና ኢራን የሚሳኤል ከተሞቿን በሙሉ ዝግጁነት ወደ ስራ ልታስገባ እንደሆነ እየተነገረ ይገኛል። ሙሉ መረጃው ይህን ይመስላል። በመካከለኛው ምስራቅ ያለው ወታደራዊ ፍጥጫ አይሎ በቀጠለበት በዚህ ሰዓት ኢራን በመቶዎች የሚቆጠሩ ሜትሮች ከከርሰ ምድር በታች የሚገኙትንና የሚሳኤል ከተሞች በመባል የሚታወቁትን ግዙፍ የምሽግ ማከማቻዎቿን ለጥቃት ክፍት ማድረጓ ተዘግቧል ይለናል ይህ መረጃ። ቀደም ሲል በአሜሪካና በእስራኤል ድሮኖች ጥቃት ደርሶባቸው የነበሩት እነዚህ ማስወንጨፊያ ጣቢያዎች በአጭር ጊዜ ውስጥ ተጠግነው ለአገልግሎት መብቃታቸው በቀጠናው ላይ ሊሰነዘር ለሚችለው ማንኛውም የአየር ላይ ጥቃት ፈጣን አጸፋ ለመስጠት ታስቦ የተደረገ ወታደራዊ ዝግጅት መሆኑ ተገልጿል። ይህ የኢራን እርምጃ በሆርሙዝ ወሽመጥ አካባቢ ያለውን ውጥረት ይበልጥ ያባባሰው ሲሆን የአሜሪካና የእስራኤል የጦር መርከቦች ላይ ደግሞ ከፍተኛ ስጋት ደቅኗል ይለናል ማለት
ማለት ነው። ኢራን በዚህ ጊዜ ያየለባትን ኃይል ለመቋቋም እንዲሁም ደግሞ የአጸፋ ምላሾችን ለመስጠት ከከርሰ ምድር በታች ያሏቸውን የሚሳኤል ከተሞች ለጥቃት ክፍት አደረገች ወይም ለጥቃት ክፍት ማድረጓ እየተሰማ ይገኛል የሚል ዜና ነው ይህንን ያስደመጥኳችሁ ማለት ነው። ከሮይተርስ የፊት ገጽ ደግሞ ያገኘነው ሌላኛው መረጃ ኢራን በሆርሙዝ ስትሪት ወይም ደግሞ በሆርሙዝ ሰርጥ ውስጥ ከእስራኤል ጋር የተገናኘ መርከብ መታለች መባሉን ነውና ኤፕሪል 4 ማለትም ዛሬ መጋቢት 26 ኢራን በሆርሙዝ የባህር ወሽመጥ ላይ በእስራኤል ላይ የተመሰረተ መርከብን በድሮን ጥቃት በመሰንዘር መርከቧን በእሳት አቃጠለች ሲል የኢራን የመንግስት ሚዲያ ቅዳሜ ዕለት የአብዮታዊ ጥበቃ የባህር ኃይል አዛዥን ጠቅሶ ዘግቧል። እስካሁን ግን ከእስራኤል ምንም አይነት ወዲያውኑ ወይም ደግሞ ያጸፋ አስተያየት ወይም ደግሞ ምላሽ አልተሰጠም ብሎ ሮይተርስ በገጹ ላይ አያይዞ አስፍሯል። ከዚሁ ከመካከለኛው ምስራቅ ጦርነት አጀንዳችን ሳንወጣ የዓለም ባንክ IMF እና IEA የግጭቱን የኢኮኖሚ ተጽዕኖ ለመከታተል የጋራ አስተባባሪ ቡድን እንዳዋቀሩ እየተሰማ ይገኛል። የዓለም ባንክ፣ ዓለም አቀፍ የገንዘብ ድርጅት እንዲሁም ደግሞ የዓለም አቀፍ የኢነርጂ ኤጀንሲ በመካከለኛው ምስራቅ እየተካሄደ ያለው ጦርነት በዓለም ኢኮኖሚና በኃይል አቅርቦት ላይ የደረሰ ያለውን ከፍተኛ ጫና ለመቋቋም በጋራ ለመስራት መስማማታቸውን በይፋ አስታውቀዋል። ተቋማቱ በጋራ ባወጡት መግለጫ 5 ሳምንታትን ያስቆጠረው ይህ ግጭት በዓለም ኃይል አቅርቦት ታሪክ ከፍተኛ የተባለ እጥረት ማስከተሉን ገልጸዋል። ይህ ግጭት በነዳጅ በጋዝና በማዳበሪያ ዋጋ ላይ ያመጣው ከፍተኛ ጭማሪ በተለይ ዝቅተኛ ገቢ ያላቸውን እና የኃይል አቅርቦት ወደ ሀገራቸው የሚያስገቡ ሀገራትን በእጅጉ እየጎዳ መሆኑን ተመላክቷል። ከዚህም በተጨማሪ የሂሊየም የፎስፌትና የአልሙኒየም ንግድ መስተጓጎሉ እንዲሁም በገልፍ ሀገራት የበረራ መቋረጡን ምክንያት የቱሪዝም ዘርፉ ክፉኛ መጎዳቱ ተገልጿል። በዛሬው በወሬ ነጋሪ ሽፋናችን ቀንም ሙሉ ዓለም ላይ ምን ተፈጠረ፣ ዓለም ላይ ምን ተካሄደ የሚሉትን ዜናዎች እነሆ እነዚህን ይመስላሉ። ዓለም በዚህ ውላለች። እነሆ ሰሞኑን ሲያስጨንቅ የነበረው ሰሞኑን ሲያነጋግር የነበረው እንዲሁም ደግሞ የዓለምንም እንዲሁም የሕዝቧንም ጆሮ ሰቅዞ ይዞ የነበረው ይህ የመካከለኛው ምስራቅ ጦርነት እንዲሁም ደግሞ የአሜሪካ እስራኤልና የኢራን ጦርነት ነው እና በዚህ ጦርነት ዙሪያ የነበሩ ዜናዎች እነዚህን ይመስላሉ። ከዚህ በኋላ ደግሞ ዓለም እንዴት አመሸችና ዓለም ደግሞ እንዴት አደረች የሚሉ ነገሮች ደግሞ ነገ ጠዋት በወሬ ነጋሪ ዜናችን ይዘን እንቀርባለን ማለት ነው እና ይህ ዜና ለዚህ ለወሬ ነጋሪ ዩቲዩብ ቻናል የመጀመሪያው ስለሆነ የምታደምጡት ካላችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንዲሁም ደግሞ አዳዲስ ዜናዎች እንዲደርሳችሁ የኖቲፊኬሽን ምልክቷን ካበራችኋት በየሰዓቱና በየጊዜው የሚወጡ አዳዲስ እንዲሁም ደግሞ ትኩስ የሆኑ ዜናዎችን መረጃዎችን ይደርሰዋችኋል ማለት ነው። ይህ ወሬ ነጋሪ ነው። አመሰግናለሁ።